ሰላም እንዴት ናችሁልን? ዛሬም በምርጥ ፊልም መተናል። ፊልሙን ላይክ በማድረግ ጀምሩ እያልን ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሆኑ። ፊልሙ ሲጀምር ጆንግ የሚባል ስራ አጥ ሰው እናያለን። ለረጅም ጊዜ በችግር ውስጥና ስራ በማጣት ውስጥ ነው የኖረው። የቀን ውሎውም ቢሆን በዝምታ ተቀምጦ መጠጣት ብቻ ነበር። ዲግሪ ቢኖረውም ለ3 ዓመታት ስራ ማግኘት ከባድ ሆኖበታል። ስለዚህ ገንዘብ የሚያገኘው ከቤተሰቦቹ በመጠየቅ ነበር። ግን ይሄ ሁሉ ነገር ያለ ጆንግ ከሞተር ሳይክል ቡድኖች ጋር ተቀላቅሎ ሲያገኛቸው ልክ እንደ ሀብታም ነበር የሚያደርገው። በጣም ነበር የሚጎርረው። ይህን ሁሉ የሚያደርገው ደግሞ አንዱ የቡድናቸው አባል የሆነችውን የሪንን ስለሚወዳት ነበር። በዚህም የጆንግ ህይወት ከባድ ሆኖበታል። የሪንም እየቀረበችው ስለነበረ የነገራት ሁሉ ውሸት ስለሆነ በጓደኝነት ብቻ ብንቀጥል ይሻላል ይላታል። በቀጣይ ቀን ወደ ቤቱ ሲሄድ የቤት አከራዩ እየጠበቀችው ነበርና የቤት ኪራዩን ስጠይቀው በቃ ትንሽ ጊዜ ስጪኝ፣ ቀጣይ ወር ከፍላለሁ፣ ደግሞ ስራ ማግኝቼ የቀረውንም በደንብ ከፍላለሁ። አከራዩ ሁሌም የሚላት ነገር ስለሆነ ተሰላችታ ወይ ነገ ጠዋት ክፈል ካልሆነ ለቀቅ ብላው ስትሄድ የበለጠ መጨነቅ ይጀምራል። ቀጣይ ቀን አከራዩዋ እሱ ባለበት ሌላ ተከራይ ይዛ ትመጣለች። ጆንግ የተወሰነ ጊዜ ስጪኝ ቢላትም ግግም ብላለች። የምትከፍለው ብር ከሌለ ቤት እንደሌለው ሰው መንገድ ላይ ማደር ትችላለህ ብላው ትሄዳለች። የዛኑ ማታ ጆንግ ብር ስለሌለው ጎዳና ላይ ይወጣል። ከአንድ ሰው ቤትም አጠገብ መተኛት ይጀምርና እንደ አጋጣሚ ደግሞ ሆንግሽን የተባለች ሴት ስላሳዘናት ምግብ ታመጣለታለች። የሚተኛው ከሷ ቤት አጠገብ ነበር። አባቷ ደግሞ ቁማርተኛ ስለሆነ ኦንላይን ላይ ቁማር እንደጀመረም ይነግሯታል። ይሄ ደግሞ እሷ ላይ ጫና ያደርጋል። ከዛም ለጆንግ ደግሞ ስራ ታቀርብለትና ምን ችሎታ አለ? ምን ትችላለህ? እያለች ስትጠይቀው ምንም የተለየ የሚችለው ነገር እንደሌለ ቢነግራትም አሁንም ግን ስለ ስራው ነበር የምታወራው። በቃ ምንም ልምድም ሆነ ችሎታ አይጠበቅብህም፣ ብቻ አንተ በጊዜ በመገኘት ለመማር ዝግጁ መሆንና የማዝህን ነገር ማድረግ ብቻ ነው የሚጠበቅብህ። በነጋታውም ጠዋት ሆንግሺል ወደ ጆንግ መታ የተለያዩ ወዳደቁ እቃዎችንና ዋጋ ያላቸውን ነገሮችን እየፈለገ እንዲሰበስብ ትነግረዋለች። ሌሎች የሰበሰቡትንም እየሰጣችው ከነዚህ ውስጥም አንዱ መቅረት የለበትም፣ ሁሉም መሸጥ አለበት። እሱም ያለችውን ሸጦ ከጨረሰ በኋላ መቆጠብ እንዲጀምር የባንክ አካውንት ለመክፈት ይዛው ትሄድና ብሩን ያጠፋዋል ብላ ስለፈራች በእሷ ስም ታደርገዋለች። ስራን ከጨረስክ በኋላ ሁሌም ቶሎ መታ ሁሉንም ማስገባት አለብህ ትለዋለች። ጆንግ ስራውን ለምዶት ስራው ቀላል እንደሆነ ስለተረዳ ሆንግሽንን ሌላ ስራ ካለ ስጠይቃት እያጭበረበሩ ከመኖር ይሄ የተሻለ እንደሆነ ትነግረዋለች። በመንገዳቸውም ላይ ቤት ሳይደርሱ አውርደኝ ብላው ትወጣና ክፍያውን ሰጥተው ከወረደች በኋላ እስኪ ንገረኝ፣ ረጋ ያለች ሴት ወይስ ቀልቃላ? ምን አይነት ሴት ናት የምትመች? ረጋ ያለች ብሎ ይመልስላታል። በሌላ ቀን ጆንግ ሊፕስቲክ ገዝቶላት ወጣ እስቲ ተቀቢ ስላት በማይረባ ነገር ለምን ብር ታባክናለህ? የወዳደቁ ነገሮችን ለመሰብሰብ ይዛው ትወጣለች። ሁለቱም በደንብ እየሰሩ ሴቭም እያረጉ ህይወትን ይቀጥላሉ። ለሰርግ ሳይቀር በሚሰበስቡት የወዳደቁ ነገሮች ዲኮር ይሰራሉ። በጣም ብዙ ብርም ሴቭ ማድረግ ይጀምራሉ። ጆንግ የሰራውን ብር ባንክ ለማስገባት ሄድና እንደገና ደግሞ መልሶ የለፋውበት ብር ነው ታዲያ ልጠቀምበት እንጂ ብሎ ትቶት ይወጣል። በሌላ በኩል የሆንግሽን አባት ቤቷ መጥቶ ቁማርተኛ ስለሆነና ስለሚያጠፋ ብር የለኝም እያለችው በሚገርም ሁኔታ እራሱ ብር ይሰጣታል። እሷም ቁማር እንደሚጫወት ስለምታውቅ አላመነችውም፣ መቀበልም አልፈለገችም። ከቤት ሲወጣም ጆንግ ወደ ቤቷ መጥቶ ነበርና አባቷም ፍቅረኛዋ ስለመሰለው ጥሩ ሰው እንደሆነ ሲነግራት እሷ ግን ቤት የሌለው ጎዳና ተዳዳሪ ነው፣ ቤቴ በር ላይ ነው የሚያድረው ብላ ትመልስለታለች። አባትየው ግን ልጄን ተንከባከባት ብሎ ይሄዳል። ለጆንግ በፊት የሚወዳት ልጅ ትደውልለትና ይገናኛሉ። ፍቅረኛሞችም ይሆናሉ። በጣም ውድ የሆነም ጫማ ስታይ ካልገዛህልኝ ብለው ይገዛላታል። ያጠራቀመውንም ብር ያጠፋዋል። ወደ ሆንግሺል ሲሄድ ያጠራቀመውን ትጠይቀውና የባንክ ቡኩን ተቀብላ ስታይበት ለታመመ ጓደኛዋ በድሮት እንደሆነ ይነግራታል። በወር ውስጥ ተቀብሎ እንደሚመልሰው ቢነግራትም ትናደድበታለች። እሱ እንዲሻሻል እየታገለች እንደዚህ በማባከኑ ስለተናደደችበት ከእሱ ርቀቷን ለመጠበቅ መራቅ ትጀምራለች። ግን ደግሞ የደም ልገሳ ያዩና ሁለቱም ለመለገስ አንድ ላይ ይሄዳሉ። ከለገሱም በኋላ ጆንግ በህይወትሽ ምንድነው የምታለሚው ብሎ ስጠይቃት ለመብላት ከቻልኩ የመኖርም ከሆነ ለኔ በቂ ነው። እኔ ግን መኪናና ቤት መግዛት የእናንተንም ስራ ማስፋፋት ፈልጋለሁ። በህይወት የሚያስፈልጉን ነገሮችን ማሟላት ፈልጋለሁ። ደግሞ ማለምና ለሱ መታገል ያስፈልጋል። አዎ ግን ባለን ነገርም ደስተኛ መሆን አለብን። የዛን ቀን ኳን ከሚባል ከምትወደው ሰው ግብዣ ይቀርብላትና ስለምትወደው ደስ ብሏት ትዘጋጃለች። ከዛም ስትሄድ ፕሮግራሙ ላይ ፍቅረኛውን ይዞ መጥቶ አስተዋውቃት ስላልጠበቀችው ይከፋታል። በቃ እኔ መሄድ አለብኝ አዝና ከዛም ትወጣለች። ከዛም ጆንግ ቶሎ መታ ሲያት በጣም ይደነግጣል። ምን ነው ለምን ቶሎ መጣሽ? እሷ ምንም ሳታወራ ማልቀስ ትጀምራለች። እንደ ከፋትም ስላየ የሆነ ቦታ ልውሰድሽ ይላትና በሞተሩ ቀለል ያለ ቦታ ይዟት ይሄዳል። ድብርቷ ይለቃታል ብሎ ስላሰበ ነበር ወደዛ ይወሰዳት። ከዛም ቲቪ አብራና ከመንገድ ላይ መቀመጫ አምጥቶ ማየት ይጀምራሉ። አንዳንዴ ህይወትን በኢኮኖሚ ነው መኖር ያለብን፣ በተለይ እንደዚህ ችግር ውስጥ ስንሆን። እሱም የደስታን ትርጉም እንድታውቅ በማሰብ ዘና እንድትልና እራሷ እንዳታጨናንቅ ይነግራታል።
በነጋታውም ስራ እየሰሩ ያሳልፋሉ። የወዳት የነበረች ልጅንም እንዳጋጣሚ ያገኛትና ውሸታም እንደሆነ እንደምታውቅ እየነገረችው በጣም ውሸታም ነህ፣ ጎዳና ላይ እንደምትኖር አውቄያለሁ። ከዛም ታሾፍበታለች። ሆንግሺም ወደ ሆነ ቦታ ትወስደዋለች። ከዛም የነበረባትን ችግር ሁሉ ትነግረዋለች። ልጅ እያለችም እናቷ ታማ ለማሳከሚያ የሚሆን ብር አጥተው ተቸግረው እንደነበረ፣ ከዛም አባቷ ቁማር ውስጥ ገብቶ ችግር ውስጥ ሆነው እንኳን ጥሏቸው እንደሄደ ጭምርም ትነግረዋለች። እናም ብቻዋን ስትሆን እዚህ እንደምትመጣ ስትነግረው ከዛም ሰዎች ይመጡና ቦታው ወደ ፓርክ ሊቀየር እንደሆነ ሲናገሩ ቦታውን ስለምትወደው በጣም ይደብራታል። እሱም እራሷ የነገረችውን ያስታውሳል። ህይወት በሁለት ምርጫዎች ውስጥ ናት፣ ጥሩ ነገር መስራት ወይም ዝም ብሎ መቀመጥ፣ አዲስ ህይወት መመስረት። እሷም መሬቱን ለመግዛት ተወስናለች። በእሷ ውሳኔም ደስ ይለዋል። በህይወቷም አዲስ ነገር በአላማ ልታደርግ ስለሆነ ነበር ደስ ያለው። ከዛም ህልማችንን አንድ ላይ እናሳካለን ይላታል። መሬቱን ወደሚያከራየው ሰው ጋርም ሄዱና አከራዩ የጠየቃትን ብር ለማግኘት ብሯን ወደ አስቀመጠችበት ቦታ ሁሉ ትሄዳለች። ወደ አከራዩ ጋርም ሄዳ በትንሽ ቀናት ውስጥ ብሩ እንደምታመጣ ተስማምተው ይፈራረማሉ። በተባለው ቀን ውስጥ ግን ካልከፈለች ውሉን እንደሚሰርዘው ይነግራታል። እሷን በተባለው ቀን ውስጥ እንደምትከፍል በእርግጠኝነት ትነግረዋለች። ከጆንግ ጋርም ሆና ምግብ እየበላች እያለ እሱ እንዳላትም ህይወትን ቀለል አድርጋ መኖር እንዳለባት ታስባለች። ከዛም አንድ ላይ ይዝናናሉ። ከእሱም ቢሆን ፍቅር እንደያዛት ትረዳለች። ግን በነጋታው በፊት ላይ ቤቱን ተገዝቷል ብላ ያስወጣችው አከራዩ ቤቱን የገዛችው ሆንግሺን እንደሆነች ስታወራ ይሰማታል። የባንክ አካውንቱን በስሙ ያደረገችው ልትጠቀምበት ፈልጋ እንደሆነ ያስብና እንደተከዳ አስቦ እሷ ጋር ሄድና በንዴት ይጮህባታል። ግን እንዳጋጣሚ ደግሞ እሷን በማይረባ ነገር ብሩ ማባከኑን የሚያሳይ ወረቀት አግኝታ ስለነበረ ትጮህበታለች። እሱም በድጋሚ ፊቴን አታዩም ብሏት ይሄዳል። ከፖሊስም ስልክ ይደወላትና ስትሄድ የምትወደው ከዋን የተባለው ሰው የሰዎችን ብር ከፍቅረኛው ጋር ሆኖ ይዞ እንደጠፋና የእሷንም ብር ይዞ ቢጠፋም የሰጠችው በትክክለኛው መንገድ ስላልሆነ እንደማይመለስላት ይነገራታል። በጣም ተከፍታም ምንም ሳይኖራት ማለም ትርጉም እንደሌለው እያሰበች ልቧ ተሰብሮ ከሁሉም ነገር ትርቃለች። ጆንግ ደግሞ ስላላገኛት በጣም ተጨንቆላት ቢደውልም ሊያገኛት አልቻለም። እሷ የምትወደው ቦታ እረፍት ለማድረግ ተቀምጣ ያለ እሱ ይመጣና ሊያናግራት ሲከተላት በቃ ትከተለኝ፣ እኔን ተወኝና የራስን ህይወት ኑር። ጥላውም ትሄዳለች። ከተወሰኑ ቀናት በኋላ ለጆንግ ኳን እንደተያዘ ይነገረዋል። ግን የወሰደው ብር እንዳለ እንደጠፋ ይነገረውና በጆንግ ስም በሚስጥር ተቆጥቦ የተቀመጠ ብር እንዳለም ተነግሮት የባንክ አካውንቱ ይሰጠዋል። ይህንን ያደረገችው ደግሞ ሆንግሺን ነበረች። ለሱ በድብቅ ስትቆጥብለት ነበር። ይህንን ነገር ሲያይም ስለ ጎዳት የጥፋተኝነት ስሜት ይሰማዋል። እሷን ደስተኛ የሚያረጋትን ቦታ ትዝ ይለውና ወደዛው ሲሄድ ዛፎች እየተቆረጡ ነበር። ለመክፈልና ለማስመለስ ቢፈልግም ብሩ ስላልበቃው ተስፋ ሳይቆርጥ ያለውን ነገሮች ይሸጥና ሞተሩንም ሳይቀር እሷን ለማስደሰት ሲልና ቦታውን ለመግዛት ሲል ይሸጠዋል። አንድ ቀን ታዲያ ከአዲሱ ቤቷ ስትወጣ የእሱን እቃዎች አይታ ግራ በመጋባት ወደዛው ስትሄድ ጂዩንግ ዶሮዎችንም ገዝቶ ሲመጣ ታያዋለች። ቆይ ለምንድን ነው እንደዚህ የምታረገው? ፈገግ ብሎ እያያትም የምትወደውን ቦታ እንደገዛው ይነግራትና ለሁሉም ነገር ይቅርታ አድርጊልኝ፣ አመሰግናለሁ። አንቺን ባላገኝ ኖሮ ያማረባ ነበር የምሆነው። እየተጠቀምሽብኝ መስሎኝም ደረቅና ተናዳጅ ሆኜብሽ ነበር። ግን አንቺ ሁሌ ማብረሽኝ ሆነሽ እኔን ለመለወጥ ስትሞክሪ ነበር። ለሱ ብላ ስትቆጥብ እንደነበረ እንዳወቀና የተሻለ እንዲሆን ስትታገል እንደነበረም እንደሚያውቅ ይነግራታል። አንድ ላይ ሆነውም ለመቀየር ይስማማሉ። ከጊዜያት በኋላም የቤተሰቦቹ ምግብ ቤት ሲያስፋፋና በደስታ ሲኖሩ ፊልሙ ያበቃል። ፊልሙ ከተመቻችሁ ላይክ አድርጉ። ቤተሰብ ያልሆናችሁም ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ።